የተባበሩት መንግስታት ድርጅት ዋና ጸሐፊ በመሆን ለረጅም ዓመታት የሰሩትና የሰላም የኖቤል ተሸላሚ የነበሩት ጋናዊው ኮፊ አናን የዚህ ተቋም ምሩቅ ነበሩ። ወርልድ ዋይድ ዌብን የፈጠረው ቲም ባርነስ-ሊ ጨረቃ ላይ በመውጣት የዓለማችን ሁለተኛ ሰው የሆነው አስትሮኖመሩ በዝ አልድሪንም ከዚህ ዩኒቨርሲቲ ምሩቃኖች መካከል ናቸው። መብራት የፈጠረው ቶማስ ኤዲሰንና ስፔስ ኤክስ እና ቴስላን ጨምሮ ብዙ ፈጠራዎችን ለዓለም ያበረከተው ቱጃሩ ኤለን መስክም በአንድም ሆነ በሌላ መንገድ በዚህ ዩኒቨርሲቲ ምሁራን ተምረዋል። ከተቋሙ ዕውቅ ኢንጂነሮች ጋርም በትብብር ሰርተዋል። እንግዲህ ከሴራሊዮን ትንሽዬ መንደር የተገኘው ካልቪንዶ ለጥቂት ጊዜም ቢሆን እንደጎበኘውና እንዲመራመርበት እንዲሰለጥንበት በሩ ክፍት ነው የተባለው የግዙፍ ተቋም ነው። በነገራችን ላይ ካልቪን በተቋሙ በመጋበዝ በዕድሜው ትንሹ ሰው እንደሆነ መረጃዎች ያሳያሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።